ለኢትዮጵያ ምድራችን የተሰጡ ለወላይታም የተሰጡ ጻድቁ አቡነ ተክለ ሃይማኖት የአኩሪ ታሪክ ማይዘን የእነ ንጉስ መቶሎሚ የእነ ንጉስ ከወጦና የሌሎችም 50 ነገስታት የንግስና መገኛ የታማኝነትና የአባትነት ክብር መገለጫ የልዕልና ስም መጠሪያ የጨጌነት መጀመሪያ ወደ ሆነው ወደ ወላይታ ምድር መጥተው አምልኮተ ጣዖትን አጥፍተው ከነጋሹ እስከ አራሹ ያለውን ህዝብ አስተምረውና አጥምቀው ወደ ክርስትና ሃይማኖት በማምጣት በርካታ አብያተ ክርስቲያናትን አሰርተዋል። የወላይታ ምድር ከጥንት ጀምሮ ረድኤተ እግዚአብሔር ያልተለየው ታላቅና ታሪካዊ ሀገር ነው። ለወላይታ ህዝብ ከደከሙት አባቶች መካከል ብፁዕ አቡነ ጴጥሮስና በመጀመሪያው ስማቸው በጣም የምንወዳቸው የምናከብራቸው ከእግዚአብሔር ውድ ስጦታ ሆኖ የተሰጡት አባ መላኩ በኋላ የኢትዮጵያ ሶስተኛው ፓትርያርክ የነበሩት ብፁዕ ወቅዱስ አቡነ ተክለ ሃይማኖት በዋናነት ተጠቃሾች ናቸው። በዚህ የተቀደሰ ሥራ የተሳተፋችሁ ኦርቶዶክሳውያን በሙሉ ይህን የመሰለ መልካም ሥራ ከመስራት በላይ የህሊና እርካታን የሚያጎናጽፍ በሕይወት መጽሐፍ የሚያጽፍ ሌላ የከበረ ነገር የለምና ስማችሁ በላይ በሰማያት ስለተጻፈ ሁላችሁንም ደስ ይበላችሁ። ለቤተ መዘክሩ ከፍተኛ ድጋፍ ያደረጉት የደቡብ ኢትዮጵያ መንግስት ክቡር አቶ ጥላሁን ከበደ የደቡብ ኢትዮጵያ ክልል ርዕሰ መስተዳድርን እንድታመሰግኑ እጠይቃለሁ። ከፍተኛ ድጋፍ ያደረጉልን የዞኑ መንግስት ክቡር አቶ ጴጥሮስንና ጧትም ማታም ከኛ ጋር ሳይለዩ ይህ ስራ እስከሚጠናቀቅ ድረስ ለሰራተኞቻቸው አስፈላጊው መመሪያ እየሰጡ ይህ ስራ እንዲሳካ ያደረጉት የከተማው ካንቲባ ክቡር ዶክተር ፍሬውን አንዴ እንድታመሰግኑ ይጠይቃለሁ። ልዩ ድጋፍ ያደረጉልን በሀገረ ስብከቱ ስር ያሉት የወረዳ ሊቃነ ካህናት፣ የገዳማት፣ የአድባራት፣ የወጣቶች ማህበራት ለህንፃ ግንባታው ሙሉ የወር ደመወዛቸውን ገቢ ያደረጉ የሀገረ ስብከቱ ልኡካንና የርዕሰ ከተማው የአድባራቱ ካህናቱ በወረዳ ውስጥ ያሉ ካህናቱ የወረዳ ሊቃነ ካህናት ሁሉ ለዚህ ስራ አስፈላጊውን ድጋፍ አድርገዋልና እንድታመሰግኑ እጠይቃለሁ። ኡባካ ጦሳሱን ታን ጋላታይሲ አኔ ጦሳስ አይቢ ግዶ ጌቲያሰው በጣም ማላሊያባ ሀገ ወልቃማ ሰዋ ጌሻ ተክለ ሃይማኖት ያሰዋ ሀጋ ባሰዋ ጦሳይ ባሲሲስ ዶሚሲዳገያ ፖሊሲዳገ ሆነ አኔ ፖሊሲዳ ጦሳስ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደማደራችሁ መንበረ ክብር ልዑል እምልዑላን መካነ መቅደስነ ወያመጽኡ መሃና ወስሂነ ለቤተ እግዚአብሔር የመቅደሳችን ስፍራ ከጥንት ጀምሮ ከፍ ያለ የክብር ዙፋን ነው። እጅ መንሻውና የምስጋናውንም መስዋዕት ይዘው ከቆላ ከደጋው ከደቡብም ወደ እግዚአብሔር ያመጣሉ። ትንቢተ ኤርምያስ ምዕራፍ 17 ከቁጥር 12 እስከ 27 ብፁዕ አቡነ ኤልያስ የጋሞና አካባቢ ጎፋና ባስኬቶ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ማቴዎስ የመገናኛ ብዙሃን ስርጭት የበላይ ኃላፊ እና የምስራቅ እና ሰሜን አፍሪካ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ
አቡነ ዮሴፍ የሲዳማ ክልላዊ መንግስት ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ናትናኤል የቅድስት ሀገር ኢየሩሳሌም ገዳማት የበላይ ኃላፊ ሊቀ ጳጳስ፣ ብፁዕ አቡነ ጢሞቴዎስ የዳውሮ ኮንታና ከምባታ ጠምባሮ አላባ አህጉረ ስብከት ሊቀ ጳጳስ፣ መጋቤ ሃይማኖት ቆሞስ አባ አብርሃም ገረመው፣ መልአከ ኃይል ቆሞስ አባ ኃይለ ሚካኤል ታደሰ የከምባታ ጠምባሮ አላባ ሀገረ ስብከት ዋና ስራ አስኪያጅ፣ መልአከ ፀሐይ ቆሞስ አባ ኪዳነ ማርያም የሐዋሳ ደብረ ምሕረት ቅዱስ ገብርኤል ገዳም አስተዳዳሪ፣ መልአከ ኃይል ቆሞስ አባ ወልደ ገብርኤል የዳውሮ ሀገረ ስብከት ስራ አስኪያጅ፣ አቶ ተፈሪ አባተ የደቡብ ኢትዮጵያ ክልል የርዕሰ መስተዳድር ተወካይ በምክትል ርዕሰ መስተዳድር ማዕረግ የፋይናንስ ቢሮ ኃላፊ፣ አቶ ጴጥሮስ ወልደ ማርያም የወላይታ ዞን አስተዳደር፣ ዶክተር አስራት ጤራ የኢፌድሪ እንስሳት ልማት ኢንስቲትዩት ዋና ዳይሬክተር፣ ዶክተር ፍሬው ሞገስ የሶዶ ከተማ አስተዳደር ከንቲባ፣ የደቡብ ኢትዮጵያ ክልላዊ መንግስት የስራ ኃላፊዎች፣ የወላይታ ዞን የመንግስት ስራ ኃላፊዎች፣ ኢንጂነር ዲያቆን ዳግማዊ አየለ የጎፋ ዞን አስተዳዳሪ፣ የሶዶ ከተማ መስተዳድር የስራ ኃላፊዎች፣ የወላይታ ሀገረ ስብከት የመምሪያ ኃላፊዎች፣ የሲዳማ ሀገረ ስብከት የመምሪያ ኃላፊዎች፣ የጋሞና አካባቢው ሀገረ ስብከት የስራ ኃላፊዎች፣ አባገዳ ኃይለ ሚካኤል የ16ቱ ወረዳ አስተዳዳሪዎች እና ስራ አስፈጻሞች፣ የዞናችን የሃይማኖት ተቋማት፣ ክቡራን የገዳማትና አድባራት አስተዳዳሪዎች የደስታችን ተካፋዮች ለመሆን ከሩቅም ከቅርብም የተሰበሰባችሁ የመንፈስ ቅዱስ ልጆቻችን በሙሉ ወሰን በሌለው ፍቅሩ ለክብር የጠራን ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ስጦታ ያሳየን ሕያወ ባህሪ ቅዱሰ ባህሪ እግዚአብሔር ይህን መንፈሳዊ በዓል በታላቅ ስነ ስርዓት እንድናከብር ከያለንበት በሀብቱ ስቦ በረድኤቱ አቅርቦ በማያቋርጠው መግቦቱ ጠብቆ እንኳን ለዛሬው ዕለት አደረሰን አደረሳችሁ። የእግዚአብሔር ፈቃድ በተገለጠበት በመካከላችሁ አድር ዘንድ መቅደሴን ስሩልኝ በሚለው ሕያው ቃል የተሰራው ከጥንት ጀምሮ ከፍ ያለ የክብር ዙፋን የሆነው የመቅደሳችን ስፍራ እግዚአብሔርን የምናመልክበት ሰማያዊ ምስጢራትን በመካፈል ስርየተ ኃጢአትና ልጅነትን የምናገኝበት ቅዱስ ሥጋውና ክቡር ደሙን የምንቀበልበት የምስጋናውን መስዋዕት የምናቀርብበት መልዕልተ አድባር መንበረ ክብር ልዑል ልዑላን ነው። ደስ ይበላችሁ። በዚህ የልዕልና መቅደስ የመንበረ ክብሩ ቀዳሽ የልዕልናው ርስት ወራሽ ሆነው የኖሩት ቀደምት አባቶቻችንና እናቶቻችን በእምነት ጽናታቸው በመንፈስ ጥንካሬያቸው ከፍጥረታዊ አእምሮ በላይ የሆኑ የቅድስና ተግባራትን አከናውነዋል። በእምነት የሚገኘውን ጽድቅ ለመውረስ በጎ ሕሊናን ይዘው በመንፈስ ቅዱስ ኃይል እየታገዙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት መሰረት የስልጣኔ ማህደር መሆኗን አስመስክረዋል። ከእነዚህም ቅዱሳን አበው መካከል አንዱ የሆኑት እግዚአብሔራዊ ስጦታ የሆኑት
ለኢትዮጵያ ምድራችን የተሰጡ ለወላይታም የተሰጡ ጻድቁ አቡነ ተክለ ሃይማኖት የአኩሪ ታሪክ ማይዘን የእነ ንጉስ መቶሎሚ የእነ ንጉስ ከወጦና የሌሎችም 50 ነገስታት የንግስና መገኛ የታማኝነትና የአባትነት ክብር መገለጫ የልዕልና ስም መጠሪያ የጨጌነት መጀመሪያ ወደ ሆነው ወደ ወላይታ ምድር መጥተው አምልኮተ ጣዖትን አጥፍተው ከነጋሹ እስከ አራሹ ያለውን ህዝብ አስተምረውና አጥምቀው ወደ ክርስትና ሃይማኖት በማምጣት በርካታ አብያተ ክርስቲያናትን አሰርተዋል። ለደቡቡ የሀገራችን ክፍል የህግና የሥርዓት ምንጭ የሆነው ዓመት እስከ ዓመት አረንጓዴ ለብሶ የሚኖረው የወላይታ ምድር ከጥንት ጀምሮ ረድኤተ እግዚአብሔር ሐውጾተ ቅዱሳን ያልተለየው መንበረ ክብር ታላቅና ታሪካዊ ሀገር ነው። በማያቋርጠው የመንፈሳዊ ኑሮ ሂደት የዘመናቸውን ብቻ ሳይሆን መጪውን ጊዜ ማየት የቻሉት የጻድቁን ፈለገ ቅድስና በመከተል ለወላይታ ህዝብ ከደከሙት አባቶች መካከል ሰማዕተ ጽድቅ ብፁዕ አቡነ ጴጥሮስና በመጀመሪያው ስማቸው በጣም የምንወዳቸው የምናከብራቸው ከእግዚአብሔር ውድ ስጦታ ሆኖ የተሰጡት አባ መላኩ በኋላ የኢትዮጵያ ሶስተኛው ፓትርያርክ የነበሩት ብፁዕ ወቅዱስ አቡነ ተክለ ሃይማኖት በዋናነት ተጠቃሾች ናቸው። ብፁዓን አበው ሊቃነ ጳጳሳት፣ ከፍተኛ የመንግስት ባለስልጣናት፣ ሊቃውንተ ቤተ ክርስቲያን፣ የገዳማትና የአድባራት አስተዳዳሪዎች፣ ከዚህ የተሰበሰባችሁ ማይበረ ምእመናን የአባቶቻችን ላብና ጉልበት የፈሰሰበትን የጣታቸው አሻራ ያረፈበትን የርዕሰ አድባራት ወገዳማት ደብረ መንክራት ተክለ ሃይማኖት ገዳም ቤተ ክርስቲያን ለመገንባት የእግዚአብሔርን ፈቃድ በመጠየቅ የሰውን ድርሻ በመለየት ስራውን ከጀመርንበት ጊዜ ጀምሮ መሪው ተመሪው በስራ ተጠምዶ ከልቡ ይሰራ ነበረ። ህንጻ ቤተ መቅደሱ በልጆቻቸው እንደሚሰራ በመንፈስ ቅዱስ የተገለጠላቸው ሶስተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ አቡነ ተክለ ሃይማኖት ወይም አባ መላኩ የመሰረት ድንጋዩን በቡራኬ ሲያስቀምጡ ይህንን ህንጻ ለማሰራት ብዙ ጊዜ አስቤ የነበረ ቢሆንም ለእኔ ስላልተፈቀደልኝ ወደፊት ኢትዮጵያውያን ልጆቼ ሰርተው ይፈጽሙታል በማለት ያስተላለፉት ትንቢታዊ ምዕዳን በአበው ሊቃነ ጳጳሳቱና በምእመናን ጥረት ተፈጽሞ ቅዱስነታቸው የመሰረት ድንጋይ ባስቀመጡበት ወርሃ ግንቦት በተመሳሳይ ወቅት ህንጻ ቤተ ክርስቲያኑ ለመመረቅ በቅቷል። እንኳን ደስ አላችሁ። በመሆኑም የገዳሙ መነኮሳት፣ የአካባቢው አጥቢያ አብያተ ክርስቲያናት፣ ማይበረ ካህናት፣ ማይበረ ምእመናን፣ በዚህ የተቀደሰ ስራ የተሳተፋችሁ ኦርቶዶክሳውያን በሙሉ ይህን የመሰለ መልካም ስራ ከመስራት በላይ የህሊና እርካታን የሚያጎናጽፍ በሕይወት መጽሐፍ የሚያጽፍ ሌላ የከበረ ነገር የለምና ስማችሁ በላይ በሰማያት ስለተጻፈ ሁላችሁንም ደስ ይበላችሁ። በወቅቱ ይህ ህንጻ ተሰርቶ እንዲጠናቀቅ ከብፁዕ ወቅዱስ አባታችን አደራ ተቀባይ የነበሩት ብፁዕ አቡነ ኤልሳ የጎንደር ሊቀ ጳጳስና የአሰሪ ኮሚቴው ሊቀ መንበር ብፁዕ አቡነ በርተሎሜዎስ ይባርክዎ አይጽምተ ጻድቃን ለእግዚአብሔር ተብሎ እንደተጻፈው በላይ በሰማያት በአጸደ ነፍስ ሆነው የህንጻ ቤተ መቅደሱን ፍጻሜ በማየታቸው ዛሬ ደስ እንደሚላቸው ከኛም ጋር መንፈሳዊ ህብረት እንደሚያደርጉ አንጠራጠርም።
ለደብረ መንክራት አቡነ ተክለ ሃይማኖት ገዳም የበላይ ጠባቂና በወቅቱ ለወላይታ አውራጃ ሊቀ ጳጳስ በመሆን የተመደቡት ብፁዕ አቡነ ቀውስጦስና ብፁዕ አቡነ ቄርሎስ፣ ብፁዕ አቡነ ቀሌምንጦስ፣ ብፁዕ አቡነ ኒቆዲሞስ፣ ሌሎችም ብፁዓን ሊቃነ ጳጳሳት ይህን አደራ ተቀብለው በየዘመናቸው ታሪክ የማይሰራውን ስራ ሰርተዋል። የተጀመረው ህንፃ ቤተክርስቲያን መፈጸም የአባቶችና የአሁኑ ዘመን ትውልድ ኃላፊነት መሆኑን የተረዱት በወቅቱ የወላይታ አገረ ስብከት ሊቀ ጳጳስ የነበሩት ዛሬ በአካል በዚህ ቦታ የተገኙት ብፁዕ አባታችን የአገረ ስብከቱ ሊቀ ጳጳስ የነበሩት ብፁዕ አቡነ ማቴዎስም የገዳሙ ህንፃ ቤተክርስቲያን ግንባታ አጠናክሮ የገዳሙን ህንፃ ቤተክርስቲያን ግንባታን አጠናክሮ ለማስቀጠልና ለምረቃ እንዲበቃ በማድረግ በጸሎትም በሐሳብም በገንዘብም ከፍተኛ ድጋፍ በማድረግ ትልቅ ድርሻ ነበራቸውና ይህ የተሰበሰበው ጉባኤ እንዲያመሰግንልኝ በክብር እጠይቃለሁ። በመቀጠልም ብፁዕ አቡነ ዮሴፍ የሲዳማ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል እንዲሁም ብፁዕ አቡነ ናትናኤል የቅድስት ሀገር የኢየሩሳሌም ገዳማት ሊቀ ጳጳስና የቅዱስ ሲኖዶስ አባል የገዳማችንን ክብር አጉልቶ በሚያሳየው ህንፃ ቤተክርስቲያን ግንባታና የአብነት ትምህርት ቤቱን በመደጎም እንዲሁም በዞናችን በካወኮሻ በተፈጠረው አደጋ ለተፈናቀሉት በወቅቱ በችግሩ ጊዜ ከወላይታ ህዝብ ጎን በመቆም ለተፈናቃዮቹ ከፍተኛ የሆነ የገንዘብና የቁሳቁስ እገዛ በማድረግ የላቀ አስተዋጽኦ ያበረከቱ ስለሆኑ በመላው የወላይታ ህዝብና በሀገረ ስብከታችን በታላቁ ገዳማችን ስም ከፍ ያለ ምስጋናዬን አቀርባለሁ። ከብፁዓን ሊቃነ ጳጳሳቱ በተጨማሪ በእግዚአብሔር ቤት የማይጠፋ ስም ያላቸው እንደ ክቡር ደጃዝማች ወልደ ሰማዕት፣ እንደ ወይዘሮ ማርያ፣ እንደ መምህር አባ ተክለ ማርቆስ ገብረ ማርያም፣ እንደ መምህር አባ ወልደ ሚካኤል፣ እንደ አቶ አበበ ዘለቀ፣ እንደ አቶ ገብረ ወልድ ቴማሞ፣ እንደ አቶ ካባ ጎዳ፣ እነ ክቡር አቶ ፈቃደ ዘመኔ፣ እነ አቶ ቀኛዝማች አካለ ወልድ፣ እነ አቶ መኮንን የሻው እስከ ባለቤታቸው ወይዘሮ ተዋበች፣ አቶ በላያ ጎዳ፣ እነ አቶ ጌታቸው ገብረ ጻድቅ፣ እነ አቶ ኡፓ ዳታ፣ እነ አቶ ኃይለ ማርያም አልቻየ፣ ሌሎችም ዘርዝሬ የማልጨርሳቸው አደራ የተቀበሉ ሁል ጊዜ በጸሎተ ማህበር የማይረሱ ወገኖቻችን ናቸው። እንደዚህ ያለ የተቀደሰ ስራ መስራት የሰው ልጅ የተፈጠረበት የህይወቱ ዋና ክፍል መሆኑን በመረዳት ከወላይታ ህዝበ ክርስቲያን ጎን በመቆም ከማያልፈውና ዘላለማዊ ከሆነው ታሪክ ተወልደው ለምስጋና የበቁት አንደኛ ከ800 ዓመታት በላይ የቆየውን የገዳማችንን ታሪክ እንዲጠና በማድረግ የጥናትና ምርምር ምንጭነቱን በማረጋገጥና ለቤተ መዘክሩ ከፍተኛ ድጋፍ ያደረጉት የደቡብ ኢትዮጵያ መንግስት ክቡር አቶ ጥላሁን ከበደ የደቡብ ኢትዮጵያ ክልል ርዕሰ መስተዳድርን እንድታመሰግኑ እጠይቃለሁ። ሌሎችንም በዚሁ የአስፋልቱን ስራ ሌሎችንም በመተባበር ያገዙትን ሁሉ እንድታመሰግኑ እጠይቃለሁ። ዘወትር በገዳማችን በመገኘትና በማበረታታት ከፍተኛ ድጋፍ ያደረጉልን የዞኑ መንግስት ክቡር አቶ ጴጥሮስንና ጧትም ማታም ከኛ ጋር ሳይለዩ ይህ ስራ እስከሚጠናቀቅ ድረስ ለሰራተኞቻቸው አስፈላጊው መመሪያ እየሰጡ ይህ ስራ እንዲሳካ ያደረጉት የከተማው ካንቲባ ክቡር ዶክተር ፍሬውን አንዴ እንድታመሰግኑ ይጠይቃለሁ። የወላይታ ተወላጆችን በማሰባሰብ የንዋየ ቅድሳት ድጋፍ ያደረጉልን በውጭ ሀገር ያሉትን ስማቸውን ዘርዝሬ ስለማልጨርስ አንዴ እንድታመሰግኑ እጠይቃለሁ።
ልዩ ድጋፍ ያደረጉልን በሀገረ ስብከቱ ስር ያሉት የወረዳ ሊቃነ ካህናት፣ የገዳማት፣ የአድባራት፣ የወጣቶች ማህበራት ለህንፃ ግንባታው ሙሉ የወር ደመወዛቸውን ገቢ ያደረጉ የሀገረ ስብከቱ ልኡካንና የርዕሰ ከተማው የአድባራቱ ካህናቱ፣ በወረዳ ውስጥ ያሉ ካህናቱ፣ የወረዳ ሊቃነ ካህናት ሁሉ ለዚህ ስራ አስፈላጊውን ድጋፍ አድርገዋልና እንድታመሰግኑ እጠይቃለሁ። ህንፃ ቤተ ክርስቲያኑ ተጠናቆ ለአገልግሎት እንዲበቃ ለማድረግ በነበረው አድካሚ ጉዞ የብፁዓን ሊቃነ ጳጳሳቱን፣ የክልሉና የዞኑን መንግስት፣ የከተማውን አስተዳደር፣ የገዳሙን አባቶችና የህዝበ ክርስቲያኑን ተሳትፎ በብዙ አይቻለሁና ስለ ተሳትፏችሁ ሁል ጊዜ በደስታ እጸልያለሁ። ስለ እናንተም አምላኬን አመሰግናለሁ። ከቀደምት አባቶቻችን የተጋድሎ ታሪክ ተምራችሁ የባለ ታሪክ ሀገር ልጆች በመሆናችሁ በሀገረ ስብከታችንና በውጭ ሀገር የምትገኙ ካህናትና ምእመናን የጻድቃን እድል ፈንታ የሆነው የዚህ ህንፃ ቤተ ክርስቲያን ስራ ተጠናቆ የ37ኛው ዝክረ ብፁዕ ወቅዱስ አቡነ ተክለ ሃይማኖት በሚከበርበት በዛሬው ዕለት በብፁዓን አበው ሊቃነ ጳጳሳት ቡራኬ ቅዳሴ ቤቱን ለማክበር የድካማችሁን ፍሬ ለማየት የድካማችሁን ፍሬ ለማየት በመብቃታችሁ እንኳን ደስ አላችሁ፣ እንኳን ደስ አለ። የቀደምት አባቶቻችንን የነ አቡነ ጴጥሮስን የነ ብፁዕ ወቅዱስ አቡነ ተክለ ሃይማኖት የመንፈሳዊ ተጋድሎ ታሪክን ሳንረሳ ወደፊት ክርስቲያናዊ ታሪካችንና ገዳማዊ ህይወታችን በሌላ ታሪክ እንዳይጋረድ ወቅቱ የሚጠይቀውን ስራ መስራት ይኖርብናል። ከዚህም ጋር አባት ያበጀው ለልጅ ይበጀው የሚለውን ብሂለ አበው ሳንዘነጋ ከመጪው ጊዜ ወደፊት የሚነሱት ልጆቻችን ከሃይማኖታቸው እንዳይናወጡ ስርዓተ ቤተ ክርስቲያንን እንዳይለውጡ የአብነት ትምህርት ቤቶችን መገንባት፣ በቂ መምህራንን ለዚህ ለአዲሱ ህንፃ ቤተ ክርስቲያን በመመደብ አገልግሎቱን ማስፋት ከኛ የሚጠበቅ አብይ ግብር መሆኑን ማስገንዘብ እወዳለሁ። በመጨረሻም ሰው በተሰጠው እድሜ ህይወቱን በስራ ከመራ ከእግዚአብሔር ባገኘው ዕውቀትና ሀብት ባለው ኃላፊነትና አቅም ጊዜ የፈቀደለትን ያህል ከሰራ በታሪክ አይወቀስምና ይትባረክ እግዚአብሔር ዘረሰየነ ድልዋነ ንንብብ በሂሩቱ ወንፈጽም በስምረቱ። በቸርነቱ ይህን የተቀደሰ ስራ ጀምረን በይቅርታው እንድንፈጽም የረዳን እግዚአብሔር ይክበር ይመስገን። በመጨረሻም ለ52 ዓመታት በዚህ ቦታ የደከሙትን አባታችንን ይህ ህንፃ ሲጀመር ከብፁዕ ወቅዱስ አቡነ ተክለ ሃይማኖት ጋር ከብፁዓን አበው ጋር ከናንተ ጋር ህንፃውን መስርተው ነበር። ከዚያ በኋላ የእግዚአብሔር ፈቃድ ሆኖ ከሚያልፈው ወደማያልፈው ዓለም ተሸጋግረዋል። ነገር ግን ድንገት ወጥተው ነው የቀሩት። እናንተ ግን ታሪክ የምታውቁ አባቶችን የምታከብሩ ስለሆናችሁ አባታችሁም ዛሬ አጽማቸው ካለበት ቦታ ፈልሶ ከዚህ ከደከሙበት ካገለገሉበት ከናንተ ጋር አብረው በኖሩበት ቦታ አጽማቸው አርፎ ይህንን የመሰለ በዓል በጋራ እንድናከብር እግዚአብሔር ስለፈቀደልን እናንተም ደግሞ የአባታችሁን አጽም አምጥታችሁ በቅዱሱ ስፍራ ስላሳረፋችሁ በእግዚአብሔር ስም አመሰግናችኋለሁ። ኡባካ ጦሳ ሱንታን ገላታይሲ አኔ ጦሳስ አይቢ ግዶ ጌቲ ያሰው በጣም ማላሊያባ ሀገ ወልቃማ ሰዋ ገሻ ተክለ ሃይማኖት ያሰዋ ሀጋ ባሰዋ ጦሳይ ባሲሲስ
doomisidaagaa polisidaagee oone ane polisida Xoossas hastamanne laappu laytta muume woxido wottaan Xoossay intte xoonanaatto oottido gishshawu Xoossaa sunttay bonchchettidaagaa gido. Intte afuttaa Xoossay quccido gishshas intte unnuway birshshido gishshas hagaa mala malaliyaa sohuwaa nuussi baasido gishshas Xoossaa sunttay galatettidaagaa gido. Hay taani wurssaydda hage beeta kiristtiyaane loyidee loyibenne baasettidee baasettibenne ishshi hay nu lo'anaw koshshiiyye lo'enna agganaw koshshii? Ane taani lo'ana yaagi Yesuusi inttena loytto. Geeshsha Mayraamii na'ay Yesuusi inttena loytto. Yesuusi inttena naago. Goda gidira Yesuusi, oge gidira Yesuusi, dendo gidira Yesuusi nu ubbaa woosaa siyidi nuna qummiyaabaa ubbaa sakkiyaabaa ubbaa nu bollaappe xayissidi sa'a saruwaa nuussi immidi asawu ane galatite Yesuusas bonchcho. እልልታው